ሶማሊያ ከአዲስ አበባ ተነስቶ ወደ ሀርጌሳ ሲጓዝ የነበረን የኢትዮጵያ አየር መንገድ ወደ ኋላ እንዲመለስ አደረኩ ስትል አስታወቀች። ይሁን እንጂ ሞቃዲሾ እንዳይገባ ከለከልኩ ያለችው አውሮፕላን የኢትዮጵያ መንግስት ባለስልጣናትን ጭኖ ሀርጌሳ በሰላም ገብቷል። ላለፉት 2 ሳምንታት ኢትዮጵያ ላይ የጦርነት ነጋሪት ጉሰማ እያሰሙ የመጡት ሶማሊያና ግብጽ ትላንት ከወደ አዲስ አበባ በተሰማው ዜና በታየው ምስል ፍጹም ተደናግጠዋል። የኢትዮጵያ ጦር ዝነኞቹን የ5ኛ ትውልድ ሱ-30 ኤምኬ ተዋጊ አውሮፕላኖችን ተረከብኩ ማለቱ ቪላ ሶማሊያና ሊታዲያ ቤተ መንግስትን እንዳሸበረ ታውቋል። በእንግሊዝ ፓርላማ ሶማሊላንድን ነጻ ሀገር የማድረግ ሐሳብ መቅረቡን ተከትሎ በሞቃዲሾና ሀርጌሳ የተደበላለቁ ስሜቶች ተንጸባርቀዋል። የእንግሊዙ ጠቅላይ ሚኒስትር እኛ የምንፈልገው የአካባቢውን ብልጽግናና ደህንነት ማምጣት ነው ንግግር ለኢትዮጵያና ሶማሊላንድ ስምምነት በዲፕሎማሲያዊ ቋንቋ የተገለጸ ድጋፍ ነው በሚል ተወስዷል። ሮብ ጥር 8 ቀን 2016 ዓ.ም ጤና ይስጥልን ክቡራን ቤተሰቦቻችን እንደምን ዋላችሁ። ይህ ጂኤምኤን ኢትዮጵያ ነው። የሰዓቱን የመረጃ ክፍለ ጊዜ ከዚህ ሰዓት አንስቶ ማቅረብ እንጀምራለን። በቆይታችን አገር አቀፍ ጉዳዮችን ትሰማላችሁ። በያላችሁበት መልካም ቆይታ እንዲሆንላችሁ እንመኛለን። ክቡራን ቤተሰቦቻችን የጂኤምኤን ኢትዮጵያ የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በትህትና እንጠይቃችኋለን። አሁን ወደ ዝርዝሮቹ እናልፋለን። በያላችሁበት መልካም ጊዜ በድጋሚ ሶማሊያ ከአዲስ አበባ ተነስቶ ወደ ሀርጌሳ ሲጓዝ የነበረን የኢትዮጵያ አየር መንገድ ወደ ኋላ እንዲመለስ አደረኩ ስትል አስታወቀች። ይሁን እንጂ ሞቃዲሾ እንዳይገባ ከለከልኩ ያለችው አውሮፕላን የኢትዮጵያ መንግስት ባለስልጣናትን ጭኖ ሀርጌሳ በሰላም መግባቱ ተሰምቷል። ትናንት ምሽት በርካታ ቁጥር ያለው የኢትዮጵያ ሰራዊት ወደ ሶማሊላንድ ሪፐብሊክ ዋና ከተማ ሀርጌሳ መግባቱን ቢቢሲ አረጋግጧል። የገባው ኃይል ከፍተኛ የመንግስት ባለስልጣናቱን የሚያጅብ ነው ተብሏል። ከውስን ሰዓታት በፊት ሀርጌሳ ዓለም አቀፍ ኤርፖርት ያረፈው የኢትዮጵያ አየር መንገድ አውሮፕላን የመንግስት ባለስልጣናቱን እንደያዘ ታውቋል። ይሁን እንጂ በርካታ የሶማሊያ መገናኛ ብዙሃን ወደ አየር ክልላችን ሲገባ የነበረን የኢትዮጵያ አየር መንገድ አውሮፕላን ወደ መጣበት እንዲመለስ አድርገናል፣ የሶማሊያን ሉዓላዊነት አስከብረናል ሲሉ ህዝባቸውን ለአጭር ሰዓት ሲያስጨፍሩ ቆይተዋል። ከዓለም አቀፉ ፍላይት ራዳር ተገኘ ያሉትን ምስልም በስፋት ሲቀባበሉ ታይቷል። ነገር ግን ከአዲስ አበባ ተነስቶ ጅግጅጋ ኋላም ወደ አዲስ አበባ የተመለሰው አውሮፕላን ሶማሊያዎቹ እንዳሉት እነሱ ያስመለሱት ሳይሆን የአዲስ አበባ ጅግጅጋ ደርሶ መልስ መደበኛ በረራ መሆኑን ፍላይት ራዳር አጋልጧል። መረጃውን የተቀባበሉ ሚዲያዎችም ሐሰተኛ ዜና መሆኑን ጠቅሰው አጥፍተውታል። ሀርጌሳም ጎረቤት ሶማሊያን አትስሟት፣ እንኳንስ የማይመለከታትን ሀገር የአየር ክልል ቀርቶ የራሷን የምትቆጣጠርበት አቅም የላትም፣ እንግዶቻችን በሰላም ገብተዋል ብላለች። የኢትዮጵያ መከላከያ ከፍተኛ አዛዦች ዛሬ ሀርጌሳ ከገቡት መካከል ናቸው። አሜሪካ ምሽቱን ባወጣችው መግለጫ በሶማሊያና ኢትዮጵያ ጉዳይ ስጋት እንደገባት አስታውቃለች። ሶማሊያዎች ደግሞ በአሜሪካኖቹ አቋም ግራ ተጋብተዋል። የነጩ ቤት ቃል አቀባይ አሜሪካ ለሶማሊያ የግዛት አንድነት ዕውቅና እንደምትሰጥ ተናግረዋል። በዚህ ዙሪያ ብላክ አጀንዳ ሪፖርት ለተባለ ተቋም ሐሳባቸውን ያጋሩት ሶማሌ ኬንያዊው የአፍሪካ ቀንድ ጥናት ተቋም ዋና ዳይሬክተር ዶክተር አብዲ ዋሃብ ሼክ አብዲ ሳማድ አሜሪካና አውሮፓ የሶማሊያን የግዛት አንድነት እንደሚደግፉ ተናግረዋል። ነገር ግን በዚህ ሁሉ ውስጥ እጃቸው እንዳለ አምናለው፣ ኢትዮጵያ እያደረገች ባለው እንቅስቃሴ ምዕራባውያን ደስተኞች ናቸው ሲሉ ተናግረዋል። የኢትዮጵያ ባለስልጣናት እቅዳቸውን ቀደም ብለው ለአሜሪካውያን መናገራቸውን አምነዋል። ታዲያ አሜሪካኖቹ ለምን አላስቆሟቸውም? አሁን እየሆነ ያለውን ነገር ይፈልጉታል፣ ለማስመሰል የማይጠቅም መግለጫ ያወጣሉ ሲሉ ኢትዮጵያ የዓለም አቀፉ ማህበረሰብ ድጋፍ እንዳላት ገልጸዋል። ፈረንሳይ ለአብነት ኢትዮጵያ ምንም የባህር በር እንደሌላት እየታወቀ 30,000 መርከበኞችን አሰልጥና ወደ አዲስ አበባ ልካለች። ኢትዮጵያ የእነዚህ ሀገራት ድጋፍ ባይኖራት ኖሮ እነ ፈረንሳይ ምን ሲሉ ይህን ሁሉ ሰራዊት አሰልጥነው ላኩ? የለንበትም ቢሉም ከጀርባ ሆነው ኢትዮጵያን እየደገፉ ነው ሲሉ ሶማሊያ ተስፋ እንደሌላት ገልጸዋል። ላለፉት 2 ሳምንታት ኢትዮጵያ ላይ የጦርነት ነጋሪት ጉሰማ እያሰሙ የመጡት ሶማሊያና ግብጽ ትላንት ከወደ አዲስ አበባ በተሰማው ዜና በታየው ምስል ፍጹም ተደናግጠዋል። የኢትዮጵያ ጦር ዝነኞቹን የ5ኛ ትውልድ ሱ-30 ኤምኬ ተዋጊ አውሮፕላኖችን ተረከብኩ ማለቱ ቪላ ሶማሊያና ሊታዲያ ቤተ መንግስትን እንዳሸበረ ታውቋል።
በዓለማችን ወታደራዊ ቴክኖሎጂ ዘመናዊ ተዋጊ አውሮፕላኖች ከሚባሉት መካከል ስማቸው በግንባር ቀደምትነት የሚጠቀሰው ሱ-30 MK ተዋጊ አውሮፕላኖች ከሰሃራ በታች የአፍሪካ ሀገራት ሶስተኛው ጠንካራ መከላከያ ባለቤት በሆነችው ኢትዮጵያ እጅ መግባቱን የሚያመላክቱ መረጃዎች ይፋ ተደርገዋል። ከዚህ ባሻገርም ለመጀመሪያ ጊዜ ስልታዊ ሰው አልባ የጦር አውሮፕላኖች በኢትዮጵያ አየር ኃይል አማካኝነት ይፋ የሆኑበት ተንቀሳቃሽ ምስል በመንግስት መገናኛ ብዙሃን ተለቀዋል። ሱ-30 MK ተዋጊ ጀት የዓለማችን አራተኛው ጠንካራ ጦር ለሆነው የህንድ መከላከያ የአየር ኃይሉን ፍላጎት ከግምት ውስጥ በማስገባት የተነደፈ የሩሲያ ተዋጊ አውሮፕላን መሆኑ ይታወቃል። ተዋጊ ጀቱ ለሁሉም የአየር ሁኔታ የሚሆን ከፍተኛ የመንቀሳቀስ ችሎታ ያለው በበርካታ መስፈርቶች ከምዕራባውያኖቹ F-16 እና ራፋኤል ጀቶች ተመራጭ እንደሆነ ይነገርለታል። ከተዋጊ ጄቱ ባሻገር በትናንትናው ዕለት ለመጀመሪያ ጊዜ ስልታዊ የሚባሉት ሰው አልባ የጦር አውሮፕላኖች በተንቀሳቃሽ ምስል ተቀርጸው ታይተዋል። እነዚህ ድሮኖች የሬሲፕ ታይፕ ኤርዶሃን ሀገር ከዓለማችን የመሳሪያ ሻጮች መካከል ግንባር ቀደም ያደረጓት ባይራክተር TB2 እንደሆኑ ለማወቅ ተችሏል። አንካራ በ2023 $6 ቢሊዮን ገቢ ከመሳሪያ ሽያጭ ብቻ ማግኘቷ ይታወሳል። ይህንን ተከትሎ ለሁለት ሳምንታት ኢትዮጵያን ጦርነት እንገጥማለን በሚል አየሩን ተቆጣጥረው የከረሙት የቪላ ሶማሊያና አሊታዲያ ጸሐፊዎች መደናገጣቸውን የሚያሳዩ መረጃዎች እየወጡ ይገኛል። የግብጽ የሳይበር ጸሐፊዎች በርስ ጦርነት ታቅሙን ያጣው የኢትዮጵያ መከላከያ አሁን ሊያበቃለት ነው ሲሉ ቢከርሙም ትላንት በሰሙት ዜና ባዩት ነገር ተሸብረው ማህበራዊ ገጾች ላይ ቁጣቸውን እያሰሙ ይገኛል። ለመሆኑ እነዚህን የጦር ጄቶች ማን ነው ያቀረበላቸው ከሚሉ ጀምሮ ለኛ ጥሩ ያልሆነ ዜና ነው እስካሉት ድረስ በትናንቱ የጦር መሳሪያ ዜና ክፉኛ ተሸብረዋል። ካይሮን ተማምነው እራት አዲስ አበባ እንበላለን ሲሉ የቆዩት የሲያድ ባሬ ልጆች ባሉበት ቁርሳቸውን ሳይበሉ በዚህ ዜና ደርቀው እንደቀሩ ማህበራዊ ገጾች አሳይተዋል። ቱርክ መነካት ኢትዮጵያን እንዴት ታስታጥቃለች? ሶማሊያን ልታስወጋት ነው ወይ? የሚሉ የቪላ ሶማሊያ ጸሐፊዎች ድንጋጤያቸውን በቁጣ ሲገልጹ ታይተዋል። አንዳንድ የሶማሊያ መገናኛ ብዙሃንም የቱርክ ድሮኖች እኛን ለማጥቃት ጥቅም ላይ ሊውሉ ይችላሉ ሲሉ ዘገባ ሰርተዋል። አንካራ እነዚህን ገዳይ ሰው አልባ አውሮፕላኖች ለአዲስ አበባ በገፍ ማቅረቧ ደካማዋን ሶማሊያ በዚህ ጊዜ ያሳስባታል ሲሉ ቱርክ ስጋት እንዳላት አስመስለው ስጋታቸውን ዘግበዋል። ኢትዮጵያውያንም በማህበራዊ ትስስር ገጾች ላይ ሶማሊያዎች አሁንስ ኢትዮጵያን ጦርነት የመግጠም ፍላጎት አላችሁ ወይ ሲሉ እየተሳለቁባቸው ይገኛል። በእንግሊዝ ፓርላማ ሶማሊላንድን ነጻ ሀገር የማድረግ ሐሳብ መቅረቡን ተከትሎ በሞቃዲሾና አርጌሳ የተደበላለቁ ስሜቶች ተንጸባርቀዋል። የእንግሊዙ ጠቅላይ ሚኒስትር እኛ የምንፈልገው የአካባቢውን ብልጽግናና ደህንነት ማምጣት ነው ንግግር ለኢትዮጵያና ሶማሊላንድ ስምምነት በዲፕሎማሲያዊ ቋንቋ የተገለጸ ድጋፍ ነው በሚል ተወስዷል። ትላንት በዌስት ሚኒስተር የእንግሊዝ ፓርላማ መደበኛ ስብሰባ ላይ ጠቅላይ ሚኒስትር ሱናክ በተገኙበት ስብሰባ ተካሂዷል። በዚህ ወቅት ለሪሺ ሱናክ ከቀረቡ ጥያቄዎች መካከል ወቅታዊውን የአፍሪካ ቀንድ ውጥረት የተመለከተ ይገኝበታል። በፓርላማው ለቀድሞዋ የእንግሊዝ ቅኝ ግዛት አርጌሳ የሀገርነት ዕውቅና እንዲሰጥ ከሚቀሰቅሱ አባላት መካከል አንዱ የሆኑት አሌክሳንደር ስታፎርድ ለንደን ልክ እንደ አዲስ አበባ ሁሉ ለራስ ገዟ ግዛት የሀገርነት ዕውቅና እንድትሰጥ ጠይቀዋል። ስታፎርድ የእንግሊዝ መንግስት ሶማሊላንድን ነጻና ሉዓላዊ ሀገር መሆኗን የማሳወቅ ሂደቱን እንዲጀምር በፓርላማው ለሱናክ ጥሪ ያቀረቡ ሲሆን ጠቅላይ ሚኒስትሩም ዲፕሎማሲያዊ በሆነ መንገድ መንግስታቸው ጉዳዩን እንደሚመለከት ገልጸዋል። ሪሺ ሱናክ በምላሻቸው የውጭ ጉዳይ ሚኒስትራችን የፓን አፍሪካ ጉዳዮችን ይከታተላሉ፣ እኛ የምንፈልገው የአካባቢውን ብልጽግናና ደህንነት ማምጣት ነው፣ እናም ይህ እንዲሆን ለማረጋገጥ ከሁሉም ጋር መወያየታችንን እንቀጥላለን ብለዋል። With the recent deal between Ethiopia and Somaliland opening up the real possibility of international and regional recognition of Somaliland as an independent country, which would help enable stability to the Horn of Africa, the southern end of the Red Sea and the Gulf of Aden. Does my right honourable friend agree with me that the UK should follow Ethiopia's example and start the process to recognise Somaliland as a sovereign independent country? Well, can I thank my honourable friend for his support of our action, and he'll know that the Foreign Office and Ministers are regularly engaged with our partners in Africa, and what we want to do is bring prosperity and security to the region, and we'll continue to dialogue with everyone to make sure that happens. ይህ የእንግሊዙ ጠቅላይ ሚኒስትር ንግግር ሞቃዲሾን ያስቆጣ ሲሆን አርጌሳን ደግሞ 55ኛዋ የአፍሪካ ህብረት አባል ሀገር የምትሆንበትን ተስፋዋን ያለመለመ ሆኗል። የሱናክ በአፍሪካ ቀንድ ብልጽግናና መረጋጋት እንዲመጣ እንፈልጋለን ንግግር የኢትዮጵያ መንግስት
ከሀርጌሳ ጋር የገባውን ስምምነት ለመግለጽ የሚጠቀምበትን ቋንቋ ማስተጋባቱ ተገልጿል። በተመሳሳይ የቀድሞ ቀኝ ገዢዋ ከማንም ቀድማ እውቅና እንድትሰጣት ሀርጌሳ ለዓመታት ስታቀርብ የቆየችውን ጉዳይ ሱናክ ባጭር ዲፕሎማሲያዊ ቋንቋ የገለጹበት እንደሆነ ታምኗል። ሀርጌሳ የእንግሊዝ የቀድሞ ቀኝ ተገዢዎች አባል የሆኑበትን የጋራ ብልጽግና ወይም ኮመንዌልዝ የመቀላቀል ፍላጎት እንዳላት በግልጽ አስታውቃለች። ይህም እንግሊዝን እውቅና እንድትሰጥ የሚያደርጋት ሌላኛው ምክንያት እንደሆነ ተገልጿል። እንግሊዝ የቀይ ባህር አካባቢን ደህንነት ማረጋገጥ የምዕራባውያን መንግስታት አጀንዳ እንደሆነ ታምናለች። አልሸባብን ጨምሮ ልዩ አሸባሪ ኃይሎች እንደ ልብ የሚፈነጩባት ደካማዋ ሶማሊያ ደግሞ ለቀይ ባህር የምዕራባውያን ጥቅሞች መከበር ትልቅ ስጋት እንደሆነች ይታመናል። በመሆኑም የአፍሪካ ቀንድ ወሳኝ ሀገር ኢትዮጵያ በታችኛው የቀይ ባህር ክፍል መገኘቷ ለምዕራባውያን መንግስታት ጭምር እንደሚጠቅም ይገለጻል። ባለፉት ቀናት የአሜሪካና እንግሊዝ አምባሳደሮችን አስከትለው ባልተለመደ መልኩ ደጋግመው የታዩት ጠቅላይ ሚኒስትር አብይ አህመድ በዚህ ተግባራቸው እነዚህ ሀያላን ሀገራት ከኢትዮጵያ ጎን እንደቆሙ ያሳዩበት እንደሆነ በስፋት ሲወራ መጥቷል። የታላቋ ብሪታንያ ጠቅላይ ሚኒስትር ሪሺ ሱናክ እንዲሁም የውጭ ጉዳይ ሚኒስትራቸው ዴቪድ ካሜሮን ኢትዮጵያ በቀይ ባህር ላይ የጦር ኃይሏን ለማሰማራት ከሀርጌሳ ጋር የደረሰችውን ስምምነት እንደማይቃወሙ ይልቁንም ከአዲስ አበባ ጀርባ ዲፕሎማሲያዊ ድጋፍ እንደሚያደርጉ ይነገራል። የሱናክ የትላንቱ የፓርላማ የውጭ ጉዳይ ሚኒስትራችን በዚህ ጉዳይ ይሰራል፣ የምንፈልገው ብልጽግናና መረጋጋት ነው ንግግር ለዚህ በአስረጅነት ይቀርባል። ትላንት ምሽት አሜሪካ የአዲስ አበባና ሀርጌሳ ስምምነት ዝርዝሩን እስካሁን እንዳላየች ይህም እንዳሳሰባት ገልጻለች። የነጩ ቤት የስትራቴጂክ ኮሙኒኬሽን ቃል አቀባይ ጆን ኪርቢ በዚህ ሳቢያ አልሸባብ ዳግም ያንሰራራል በሚል አሜሪካ ስጋት እንደገባት ተናግረዋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሐሙስ በዩጋንዳ የሚያደርገውን ስብሰባ ተከትሎ የሚወስደውን አቋም አገራቸው እንደምትደግፍ ተናግረዋል። ከዚህ ጉዳይ ጋር በሚገናኝ መረጃ ኢትዮጵያ በኢጋድ የመሪዎች ስብሰባ ላይ እንደማትካፈል አስታውቃለች። የውጭ ጉዳይ ሚኒስቴር ለጅቡቲ አቻው እንደጻፈው በተነገረ ደብዳቤ ኢትዮጵያ ሌሎች ጉዳዮች ስላሉባት ስብሰባው እንዲራዘም ጠይቃለች። ጁባና ካርቱም በተመሳሳይ እንደማይገኙ ያስታወቁ ሀገራት ናቸው። ይህ በእንዲህ እንዳለ ለበርካታ ዓመታት ሀርጌሳና ሞቃዲሾን ለማስማማት ጥረት ካደረጉ ሀገራት መካከል አንዷ የሆነችው ቱርክ የሶማሊላንዱን የውጭ ጉዳይ ሚኒስትር ለጉብኝት እንደጋበዘች ተሰምቷል። አንካራ የውጭ ጉዳይ ሚኒስትሩን የጋበዘችው ከሰሞኑ ለሶማሊያ የግዛት አንድነት እውቅና አለኝ ስትል ያወጣችው መግለጫ የሶማሊላንድ ባለስልጣናትን አስከፍቷል መባሉን ተከትሎ ነው። በሀርጌሳ የቆንስላ ጽሕፈት ቤት ካላቸው 3 ሀገራት መካከል ቱርክ አንዷ ነች። የሶማሊላንዱ የውጭ ጉዳይ ሚኒስትር ኢሳ ካይድ ከቱርኳቻቸው ጋር በሚያደርጉት ቆይታ አንካራ የአዲስ አበባን ፈለግ ተከትላ ለራስ ገዟ ግዛት እውቅና ከሚሰጡ ሀገራት መካከል አንዷ እንድትሆን ይጠይቃሉ መባሉን የሀርጌሳ የመረጃ ምንጮች ዘግበዋል። ቻይና ተጉዘን ኢኮኖሚዋን፣ መከላከያዋን፣ ህዝቦቿን እንጠይቃለን። ወደ ሩሲያ ዘልቀን የኒኩለሩን ነገር እንዴት አረግሽው ስንል እንሞግታታለን። በዛው ዩክሬን ጎራ ብለን አገገምሽ ወይ ስንል እናጽናናታለን። በጥቁር ባህር በኩል አንካራ ተጉዘን ቱርኪን መርሃባ እንላታለን።
ኢየሩሳሌም ላይ አላክሳንና ዴር ሱልጣንን አይተን በአባይ ወንዝ ተሻግረን ከግብጽ እስከ ደቡብ አፍሪካ እንቃኛለን። ከምዕራባውያኑ መንደር ዘልቀን የልዕለ ኃያሊቷን አሜሪካ ኢኮኖሚ፣ ቴክኖሎጂና ወታደራዊ ጡንቻ እንቃኛለን። ከአፍሪካዊቷ ዩጋንዳ እስከ ካናዳ፣ ከአያቶላዎቹ ኢራን እስከ ሱዳን፣ ከኮሪያ እስከ ኮሎምቢያ፣ ከጀርመን እስከ የመን በሁሉም ስፍራ እኛ አለን። ዓለምን በጂኤምኤን ይመልከቱ። ግሎባል ሚዲያ ኔትወርክ። ክቡራን ቤተሰቦቻችን የዛሬውን ጂኤምኤን መረጃ በዚሁ አጠናቀናል። ስለነበረን ቆይታ ከልብ አመሰገን። በያላችሁበት ሰናይ ጊዜ